ባለፈው ስለ ፖፖ ላይቭ አከፋፈት በአማርኛና በእንግሊዝኛ ቀለል ባለ መንገድ እንዲገባችሁ አድርጌ በተቻለኝ አቅም ሰርቻለሁ ማለት ነው። ገብታችሁ ማየት ነው የሚጠበቅባችሁ ማለት ነው። እናንተ ዩቲዩብ ላይ ፋይዛ አረጋ ብላችሁ ሰርች አድርጋችሁ የፖፖ ላይቭ አከፋፈቱን በአማርኛ በእንግሊዝኛ ቀለል ባለ መንገድ ሰርቻለሁ ማለት ነው። ዛሬ ደግሞ የሚቀጥለውን ፓርት ካቆምንበት እንቀጥላለን ማለት ነው። እንግዲህ ፖፖ ላይቭ እንዴት ነው ላይቭ የምንገባው ዛሬ አሳያችኋለሁ። ወደ ፓርቲስ እንዴት ነው የምንገባው፣ እንዴት ነው የምንሰራው፣ ከነ ሪዋርዶቹ እንዴት ላይቭ የሰራነውንስ የት ገብተን ነው ሪዋርድ የምንቀበለው፣ እንዲሁም የፓርቲውንም ሪዋርዶችን ምናምን እናያለን ማለት ነው። እስኪ እንግዲህ እንዲል ፖፖን ከፍቼ ስመጣ የሚያሳየኝ ላይቭ ላይ ያሉ ሰዎች ጋር ነው የሚያመጣን ማለት ነው። እዚህ ጋር የመጀመሪያውን ምልክት እንግዲህ 5 ምልክቶች ከታች አሉ። የመጀመሪያውን ምልክት ስንነካ ላይቭ ላይ ያሉ ሰዎች ይመጣልና ማለት ነው። እዚህ ጋር ላይቭ ላይ ያሉ ሰዎች ከስር በኩል በቀኝ በኩል ላይቭ የምትል በፒንክ ከለር አለች የካሜራ ምልክት ያለባት ማለት ነው። እሷን እንነካለን ማለት ነው። እና ውዶቼ እቺን እንደምታዩት እቺን የላይቭ ምልክቷን ነው የምነካው ማለት በዚህ ሰዓት ሆነ ልጅ ታይም ይለኛል ማለት ነው። በዚህ ሰዓት ነው ወይ መግባት የምትፈልግ ይለኛል። እንግዲህ እንደምታዩት በዚህ ነው በእንደዚህ መልኩ አስገብቶኛል ማለት ነው። እኔ እዚህ ጋር መምረጥ ያለብን ፕሮፋይል ከሌለ አዲሶች ከሆነ ፕሮፋይል ይጠይቃል። ፕሮፋይል እቺን የካሜራ ምልክቷን ጫን ብላችሁ ታስገባላችሁ ማለት ነው፣ ፕሮፋይላችሁን ማለት ነው። ሌላው ደግሞ እዚህ ጋር ቻቲንግ፣ ሲንጊንግ፣ ዳንሲንግ የሚሉ አሉ ማለት ነው። ሲንጊንግ፣ ዳንሲንግ የሚሉት ውስጥ አንደኛውን ትመርጣላችሁ ማለት ነው። ከዛ በኋላ ጎ ላይቭ ብላችሁ ነው ቀጥታ የምትገቡት ማለት ነው። ጎ ላይቭ ካላችሁ ያስገባችኋል ማለት ነው። እዚህ እንግዲህ አዲሶች ከሆናችሁ 2 ሰዓት 3 ሰዓት መስራት አለባችሁ ማለት ነው። ጎ ላይቭ እላለሁ ማለት ነው። በዚህ አይነት መልኩ ያስገባኛል ማለት ነው። እንግዲህ ቤተሰብ በዚህ አይነት መልኩ እዚህ 2 ሰዓት 3 ሰዓት አዲሶች ከሆናችሁ ትቀመጣላችሁ ማለት ነው። በዚህ መሰረት ላይቭ ላይ ማለት ነው። ፖፖ ላይቭ ስትሪም ነው እንግዲህ ስራው ማለት ነው። ላይቭ ስትሪምን ስለሚያካትት በዚህ መልኩ ቁጭ ብለን ከ2 ሰዓት እስከ 3 ሰዓት ባለው እዚህ ጋር ሪዋርዳችንን እንቀበላለን። 4 ነጥብ ላይ ገብተን ሪዋርድ የምትል በቢጫ ምልክት አለች። እሷን ተጭነን የሰራነውን የላይቫችንን ሪዋርድ እንቀበላለን ማለት ነው ውዶቼ። እንደምታዩት ሪዋርድ የምትለውን ስጫን እዚህ ጋር ስመጣ የወንበር የሰራሁት ያሳየኛል ማለት ነው። እንግዲህ ሪሲቭድ ብሎ በሰማያዊ ከለር ጆይን ዘ ፓርቲ 1 ሃወር የሚለው ለወንበር ላይ 1 ሰዓት የተቀመጥኩትን ሪሲፕት በያለኝ ነው ማለት ነው ውዶቼ። እንደሚታያችሁ ተስፋ አረጋለሁ። እንግዲህ እዚህ ጋር በየቀኑ የምንሰራቸው ሪዋርዶች የላይቭ ሪዋርድ፣ የፓርቲ ሪዋርድ፣ ብዙ አይነት ሪዋርዶች አሉ ማለት ነው። እዚህ ላይ ቀን በቀን የምናከናውናቸው ሪዋርዶች አሉ ማለት ነው። እንግዲህ እነዚህን ሪዋርዶችን በየቀኑ የምንሰራቸው የምናከናውናቸው እና ከዛ ኮይናችንና ፖይንታችንን የምንቀበልበት ቦታ ነው ማለት ነው። ይሄ ቦታ እንግዲህ ብዙ የሚገባው ቦታ ነው ማለት ነው። እዚህ ቦታ ላይ ያው ማወቅ ያለብን ነገር የሰራነውን ነገር ገብተን እንቀበላለን ማለት ነው። እዚህ ሰዎችን አዳዲስ ሰዎችን ኢንቫይት ስናደርግ እዚህ ጋር ወደ ታች ሳብ ስታረጉት ማለት ነው የኢንቫይት ቦታ አለ። አሁን ሪሲቭድ የምትለውን ስነካ ኮንፊርም አለኝ። ኮንፊርም እለዋለሁ ማለት ነው። ተቀበልኩ ማለት ነው። ቀጥታ ፕሮፋይል ዘንዳ ፖይንት እና ኮይን አለ እዛ ጋር ገብቶ ይቀመጣል ማለት ነው ውዶች። እንግዲህ ባንክ በሉት እዛ ጋር ነው የሚቀመጥልን እና እኔ ይሄ የምታዩት ደግሞ ላይቭ ነው። እንግዲህ ላይቭ እዚህ የላይቭ 1 ሃወርስ ላይቭ ዱሬሽን ይላል። እዚህ ጋር እንግዲህ ቅንፍ ውስጥ ደቂቃ ያስቀምጥላችኋል። ስንት ሰዓት እየገባችሁ ሪዋርዷ ላይ እየገባችሁ ቸክ ማድረግ ስንት ደቂቃ ቀረን፣ ስንት ደቂቃ ሰራን የሚለውን ፊት ለፊቱ አለላችሁ ማለት ነው። ላይቭ ዱሬሽን 1 ሃወር የሚለው ላይ 60 ሚኒት እዛ ጋር 60 ይላል። ከኋላ በኩል 1 2 እያለ ይቆጥራል ማለት ነው። ደቂቃችሁን ይገብታችሁ እዛ ውስጥ ቸክ ታደርጋላችሁ። ልክ 60 በ60 ሲሆን
ሪሲፕት የምትለው ቅድም እንዳሳየኋችሁ ሰማያዊ ከለር እንደሷ ትመጣለች ማለት ነው። ሪሲፕት ስትሉ ኮንፊርም ነው ብላችሁ ትቀበላላችሁ ማለት ነው ውዶቼ። በዚህ መንገድ ነው እንግዲህ ፖፕ ላይቭ ስትሪም ስለሆነ እንሰራለን ማለት ነው። እንግዲህ እንደምታዩት ያው በየቀኑ የምንቀበላቸው ከላይ ያሉ ሪዋርድ ፖይንት ኮይን በየቀኑ የምንቀበላቸው ሪዋርዶች አሉ። እዛ ፒኬ የሚባል አለ፣ ፒኬ ሜሽን አለ እዛ ማለት ነው። ኢንሻአላህ እያንዳንዱ ደግሞ ወደፊት እንሰራለን ማለት ነው። አሁን እንግዲህ ቪዲዮ ማጠናቀቅ ነው ብዬ እዚህ ጋር ደቂቃ የሰራሁትን ያሳየኛል ማለት ነው። እወጣለሁ ማለት ነው። ሌላው ደግሞ ወደ ፓርቲ ነው። ወደ ፓርቲ በሁለት መንገድ ነው። ወደ ኤጀንታችሁ ለመር ከፈለጋችሁ ኤጀንታችሁን እንዲህ አድርጋችሁ ፎሎ ካረጋችሁ በኋላ አንድ ወደ ቀኝ ሳብ ስታረጉት እነዚህ አሁን እኔ ፎሎ ያረኳቸው ናቸው ማለት ነው። በዚህ እንዲስስባቸው ደግሞ ፎሎ ያላረኳቸው አሉ ማለት ነው። ፎሎ ካረጋችሁ ኤጀንሳችሁን እዚህ ታገኛላችሁ ማለት ነው። ፎሎ ገና ኤጀንሳችሁም ጋር ካልደረሳችሁ ደግሞ እንደዚህ ላይ ያሉ ሰዎች ጋር ምልክት ከላይ ሰርች ምልክት ጫፍ ላይ የሰርቿ ምልክት አለች። እቺን የሰርቿ ምልክት በመጫን ሰርቿ ቦታ ላይ እንጽፋለን ማለት ነው። ቁጥር የአይዲያቸውን የኤጀንታችንን አይዲ ጽፈር ማለት ነው። እኔ ለምሳሌ እስኪ የራሴን አይዲ ልጻፈው 50 57 1995 ብዬ እዚች ታች ላይ ሰርች ምልክቷ ኪቦርዱ ታች ላይ ነው። ካንስል ታላችሁት ይጠፋል ማለት ነው። ታች ላይ የሰርች ምልክቷ ትመጣላችኋለች። ሰርች ሳረገው ይሄው የኔ ስም ይመጣል ማለት ነው። ከዛ ስሜን አንዴ ጫነዋለሁ ማለት ነው። ከዛ በዚህ መልኩ ይመጣልኛል ማለት ነው። አሁን እኔ ኦንላይን አይደለሁም ስለወጣው ወደ ፓርቲ አይወስደኝም ማለት ነው። በዚህ መልኩ ተጭነን እንገባለን ማለት ነው ውዶቼ። ከዛ በኋላ ወደ ኋላ ልመለስና ፓርቲ ላይ ያሉ ሰዎች ለምሳሌ እስኪ አሁን እኔ ፓርቲ ላይ ያሉ ሰዎች ለምሳሌ እኔ ሀሊማ ጋር ልምጣ። የሀሊማን እንዲህ ብቻ ነው ማለት ነው። እዚህ ጋር ያሳየኝ ፓርቲ የሚባለው እንግዲህ በዚህ መሰረት ነው ማለት ነው። ፓርቲ እንግዲህ የሚባለው በዚህ መሰረት ነው ማለት ነው። እንግዲህ አሁን እዚህ ወንበሮች የቢጫዎቹ የሴቶች የወንዶች የሚባል አሁን የለም። በነገራችን ላይ ሁሉም አንድ ነው። በፊት እንደገባ ነው የሚከፋፍለው፣ ግን እዚህ ቪአይፒ ያለው ሰው ነው ሁሉም ቢጫ የሚሆነው እንጂ ይከፋፍለዋል። የሴቶች ወርቃማ ወንበር ነው፣ የወንዶች መርሳሳማ የሚመስለው ጎል እንትን ነገር የሚመስለው ነው ማለት ነው። እዚህ ጋር እሱ አሁን ቪአይፒ ስላላት ማለት ነው። ቪአይፒ የሚለውንም ወደፊት አሳያችኋለሁ እንዴት እንደምንከፍት ማለት እንደምታዩት ወንበር ጫን ብዬ አስገባኝ ማለት ነው። አያችሁ የኔ ፕሮፋይል እዚህ ገባ ማለት ነው። እንግዲህ እዚህ ጋር 1 ሰዓትም 2 ሰዓትም ይለያያል። እንግዲህ እናንተ አዳዲሶች የሆናችሁ 2 ሰዓት ነው፣ አንድ ነባሮች ከሆናችሁ ከ7 ቀን በኋላ 1 ሰዓት ነው ማለት ነው። እዚህ ነው ወንበር የምንሰራው። አገባቡ እንደዚህ ነው። እዚህ ከታች 4 ነጥብ አለች። 4 ነጥቧን ነክተን እዚህም የወንበር የሰራነውን ላይቭ እንደሰራነው እንዳሳየኋችሁ ማለት ነው። እሷን 4 ነጥቧን በመንካት ሪዋርድ የምትላለች እቺ ቢጫዋን ሪዋርድ የምትለውን ነክተን ማለት ነው። እዚህ ጋር የምንሰራቸው ሪዋርዶች ናቸው ማለት ነው። በየቀኑ የምንሰራቸው ሪዋርዶች አሉ። እዚህ ጋር ፓርቲ የሚለውን ጫንና ከዛ በኋላ በጆይን ዘ ፓርቲ 1 ሃወር የሚለው እንዳልኳችሁ 60 በ60 ከሆነልኝ ማለት ነው ሪሲፕት የሚል ይመጣልኛል በሰማያዊ ከለር እቀበላለሁ ማለት ነው። ደቂቃችሁንም እንደምታዩ በቅንፍ ውስጥ ያስቀምጥላችኋል ማለት ነው። ደቂቃውን ቅንፍ ውስጥ ያስቀምጥላችኋል። ስንት ደቂቃ እንደሆናችሁ እየገባችሁ ማየት ትችላላችሁ ማለት ነው። እና እንዴት ከዛ በኋላ እዚህ ወንበር ላይ ፓርቲ ላይ እንዳለን ደግሞ ሌላ አንድ የማሳያችሁ ትሬጀር ቦክስ ትባላለች። እቺ ከላይ የምትቆጥረው ሳጥን የምትመስለው ትንሽ ነገር አሁን 2 ከምናምን ደርሳለች ማለት ነው። እሷ ትሬጀር ቦክስ ትባላለች ማለት ነው። እሷን ደግሞ በመንካት 00 ስትሆን ከ4 ወደ ታች ነው የምትቆጥረው ማለት ነው። 00 ስትሆን አሳያችኋለሁ ማለት ነው። 00 ስትሆን ስንጫናት +40 ኔትወርካችን አሪፍ ከሆነ
ፕላስ 40 ትሰጠናለች ማለት ነው። በዚህ መንገድ ይሄ ኮይን መሰብሰቢያ መንገድ ናት እቺ ማለት ነው። የሰበሰብነውን ኮይን እንግዲህ ፕሮፋይላችን ስራ ሳይቻችኋለሁ ባለፈው እዛ ገብተን ነው የምናየው ማለት ነው። ፕሮፋይላችን ጋር የሰበሰብናቸው ኮይን ፓርቲ ላይቭ ገብተን የሰራነውን ፕሮፋይላችን ስር ኮይን እና ፖይንት ላይ ይቀመጣል ማለት ነው ውዶቼ። እና እንደዛ ነው እንግዲህ አሰራሩ በዚህ አይነት ነው። የሚቀጥለውን ሌላ ፓርት ይዤላችሁ እመጣለሁ። ለሚቀጥለው ደግሞ እስኪ ስለ ቪአይቪ ስልካችን በእንግሊዘኛ ወደ አማርኛ መቀየር እንችላለን እዚሁ ላይ ፖፖ ላይ ማለት ነው። እንግሊዘኛ የምንቸገር ልጆች ወደ አማርኛ እንዴት እንደሚቀየር ይዤላችሁ እመጣለሁ በሚቀጥለው ሁለተኛው ፓርት ላይ ማለት ነው። ይችን አንዴ ኮይኗን ትሬጀር ቦክሷን ላሳያችሁና እዚህ ላይ ጨርሳለሁ ማለት ነው ውዶቼ። አብራችሁ ስለቆያችሁ አመሰግናለሁ። እንግዲህ ለአዲሶች ይጠቅማችኋል ብዬ ተስፋ አረጋለሁ ማለት ነው። ቪዲዮውን እስከመጨረሻውት ሰብስክራይብ፣ ላይክ፣ ኮሜንት መጻፋችሁንም እንዳትረሱ አበረታቱን ማለት ነው። ኢንሻአላህ አንድ ደቂቃ ላይ ደርሳልኛል ማለት ነው። እንግዲህ አንድ ሰከንድ ከታች እየሆነች እየቆጠረች ነው። ሳነክቼ አሳያችሁ 00 ሆናልኛል ማለት ነው። እሷን አንድ ስነካት እንደምታዩት ፕላስ 40 ብላ ጊፍት ሰጠችኝ ማለት ነው። 10 ጊዜ መውሰድ ትችላላችሁ። 00 ስትቆን ቆጥራ ሲጨርስ ከ4 ወደ ታች ነው የምትቆጥረው። እንደምታዩት ከ5 ወደ ታች ነው የምትቆጥረው። 00 ስትቆን የደጋገማችሁ ትነኳታላችሁ። በ24 ሰዓት ውስጥ 10 ጊዜ ትሰጣችኋላችሁ። በማንኛውም ሰዓት ገብታችሁ መውሰድ ትችላላችሁ። ወንበር እየሰራችሁ ቢሆን ሳይመቻችሁ ቀርታችሁ በሌላም ሰዓት ቢሆን ገብታችሁ 00 ስትሆን ሊደጋግማችሁ እየነካችሁ 10 ጊዜ 400 ትሰጣችኋለች ማለት ነው። እንግዲህ አብሽሩ። የሚቀጥለውን ፓርት ደግሞ እንገናኛለን።